የማይክሮሶፍት መስራች የሆነው ቢል ጌትስ በሚቀጥሉት 20 ዓመታት ጠቅላላ ሀብቱን ለሌሎች ለመስጠት ማቀዱን ተናግረዋል። ጌትስ የሀብቱን 99 በመቶ $200 ቢሊዮን የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዱን ነው ይፋ ያደረገው። ቢል ጌትስ ሀብቱ ለሌሎች የሚያከፋፍለው በፋውንዴሽኑ በኩል መሆኑን ገልጾ እንደ አውሮፓውያኑ አቆጣጠር በ2045 ስራ እንደሚያቆምም ተናግረዋል። ስሞት ሰዎች ስለኔ ብዙ ነገር ሊሉ ይችላሉ፣ ነገር ግን እርግጠኛ የምሆነው ከነ ሀብቱ ሞተ የሚለው ከወሬያቸው መካከል እንደማይሆን ነው ሲል ቢል ጌትስ ገልጿል። የ69 ዓመቱ ጌትስ በስሙ ያቋቋመው ፋውንዴሽን እስካሁን ድረስ $100 ቢሊዮን ለጤናና ልማት ፕሮጀክት መስጠቱን ገልጾ በቀጣይ 2 አስርት ዓመታት እስከ $200 ቢሊዮን ሊያወጣ እንደሚችል ተንብየዋል። በብሎጉ ላይ ታዋቂው አንድሪው ካርኒጌ በ1889 የሀብት ወንጌል ሲል በሰየመው ጽሑፉ ላይ ቱጃሮች ሀብታቸውን ለማህበረሰቡ መልሰው የመስጠት ኃላፊነት አለባቸው ማለቱን ጠቅሷል። ጌትስ ሀብታም እንደሆነ የሚሞት ሰው እርሱ ክብሩን ጥሏል ሲል ካርኒጌ የጻፈውን ጠቅሷል። ጌትስ በበጎ አድራጎት ድርጅቱ በኩል ሀብቱን መስጠቱን እንደሚያቀላጥፍም ቃል ገብቷል። ከዚህ በፊት እርሱና የቀድሞ ባለቤቱ ሚሊንዳ ጌትስ ፋውንዴሽን ህይወታቸው ካለፈ በኋላም ለበርካታ አስርታት የበጎ አድራጎት ድርጅቱ እየሰራ እንዲዘልቅ ፍላጎት ነበራቸው። በሚቀጥሉት 20 ዓመታት ውስጥ የወደፊቱን ተግዳሮቶች በተሻለ ሁኔታ መፍታት የሚችሉ ሌሎች ሀብታሞች ይኖራሉ ሲል መልሷል። አክሎም ለነገሮች ቅድሚያ የመስጠት ጉዳይ ነው ብሏል ቢል ጌትስ። ዘላለማዊ ለመሆን ካልሞከርን በስተቀር ብዙ ተጨማሪ ወጪ ልናወጣ እንችላለን እና ወጪው ከእሴቶች ጋር የተጣጣሙ እንደሚሆኑ አውቃለሁ። ቢል ጌትስ የሀብቱን 99 በመቶ ቢሰጥም ቢሊዮነር ሆኖ እንደሚቀጥል ግን ሳያወላውል ተናግሯል። የማይክሮሶፍት መስራች ቢል ጌትስ የዓለማችን 5ኛው ሀብታም ነው። ጌትስ በብሎጉ ላይ ባሰፈረው ረዥም ጽሑፍ ሀብቱን በጊዜ ሰሌዳ ዘርዝሮ ያስቀመጠ ሲሆን በአሁኑ ወቅት የተጣራ የሀብት መጠኑ $108 ቢሊዮን መሆኑን ያሳያል። ይህን የሀብቱን መጠን በፈረንጆቹ አቆጣጠር በ2045 ዜሮ ለማድረስ ማቀዱንም በዚሁ ጽሑፉ ላይ አስፍሯል። ቢል ጌትስ ከጓደኛው ፖል አለን ጋር በጋራ በመሆን በፈረንጆቹ 1975 ማይክሮሶፍትን የመሰረቱ ሲሆን በኮምፒውተር ሶፍትዌር የዓለምን ገበያ መቆጣጠር ችለዋል። ጌትስ ቀስ በቀስ በድርጅቱ ውስጥ ካለው ተሳትፎ እየቀነሰ የመጣ ሲሆን በፈረንጆቹ 2000 ከአመራርነቱ በ2014 ደግሞ ከሊቀመንበርነቱ ለቋል። ቱጃሩ ቢል ጌትስ ገንዘቡን ለሌሎች ለማካፈል የተነሳሳው ከባለ ሀብቱ ዋረን ቡፌትና ሌሎች በጎ አድራጊዎች በመመልከት መሆኑን ተናግረዋል። ይሁን እንጂ ተቺዎቹ ቢል ጌትስ ፋውንዴሽኑን ግብር ላለመክፈል እንደ መሸሸጊያ ይጠቀምበታል ሲሉም ይተቹታል። ጌትስ በብሎጉ ላይ በጻፈው ረዥም ጽሑፍ ፋውንዴሽኑ 3 ዓላማዎች አስቀምጧል። መከላከል የሚችሉና እናቶችና ህጻናትን ገዳይ የሆኑ በሽታዎችን ማጥፋት፣ ወባንና ኩፍኝን ጨምሮ ተላላፊ የሆኑ በሽታዎችን ማጥፋት እንዲሁም በ100 ሚሊዮን የሚቆጠሩ ሰዎችን ከድህነት ማውጣት ናቸው። ጌትስ አሜሪካ፣ ዩኬ እንዲሁም ፈረንሳይ ለውጭ እርዳታ የሚያውሉትን በጀት መቀነሳቸውን ተችቷል። የዓለማችን ሀብታም ሀገራት ለድሃ ህዝቦች ይቆሙ እንደሆን ግልጽ አይደለም ሲል ጽፏል። ነገር ግን አንድ ነገር እርግጠኛ የምንሆነው ጌትስ ፋውንዴሽን በሁሉም ስራዎቹ ሀገራትንና ህዝቦች ከድህነት እንዲወጡ ድጋፍ ማድረጉን ይቀጥላል። ዶናልድ ትራምፕ የመንግስት ድርጅቶችን ውጤታማ ለማድረግ በሚል የመሰረቱትን መስሪያ ቤት እንዲመራም የሾሙት ባለሀብቱን ኤለን መስክ የአሜሪካን እርዳታ በማቋረጥ ህጻናትን እየገደለ ነው ሲል መተቸቱን በተመለከተ ተጠይቆ የእርዳታ ማቋረጡ ህጻናትን ብቻ አይደለም የሚገድለው ሚሊዮን ህጻናትን ነው ብሏል። ቢል ጌትስ የዓለማችን ቱጃር ሰው ይህን ያደርጋል ብለህ አትጠብቅም ሲልም አክሏል። ጌትስ ከፋይናንሻል ታይምስ ጋር በነበረው ቆይታ ዶናልድ ትራምፕ በጋዛ ሰርጥ ለሐማስ ኮንዶም ለመግዛት የሚውል ነው በሚል ለሆስፒታል ይሰጥ የነበረ የእርዳታ ገንዘብ ስለማቋረጣቸው በማንሳትም ተናግሯል። መስክ በኋላ ላይ ዶናልድ ትራምፕ ያሉት ስህተት መሆኑን ጠቅሶ ስህተት እንሰራለን ቢልም እርዳታው ግን ሳይቀጥል ቀርቷል። ያን እርዳታ በማቋረጡ በኤችአይቪ የተጠቁ ህጻናትን ሂዶ ቢያይ ይመኛሉ ሲል ቢል ጌትስ ለፋይናንሻል ታይምስ ተናግረዋል። በአንድ ወቅት ጌትስና የቴስላ ባለቤት ኤለን መስክ የዓለማችን የቱጃሮች ሚና መሆን ያለበት ሌሎችን ለማገዝ ገንዘብ መስጠት መሆኑን ተስማምተው የነበረ ቢሆንም ከዚያ በኋላ ግን በተለያዩ ጉዳዮች ላይ ተጋጭተዋል። መስክን በጉዳዩ ላይ ምላሽ እንዲሰጥ ቢጠየቅም እስካሁን ድረስ ምላሽ አልሰጥም። መስክ ጌትስ ፋውንዴሽን ኢትዮጵያን ጨምሮ ለበርካታ ታዳጊ ሀገራት በጤና ዘርፍ ድጋፍ ያደርጋል። እንግዲህ ቢል ጌትስ እንደ ቃሉ እንደተናገረው እንደጻፈው ሀብቱን ለሰው ልጆች በሙሉ ይሰጥ ይሆን የሚለውን አብረን የምናየው ይሆናል። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሌላው አስገራሚውና አዲሱ ነገር በቅርቡ የተሾሙት የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ከተሾሙ በኋላ ባካሄዱት የመጀመሪያው የጸሎትና የስብከት ስነ ስርዓት ላይ የካቶሊክ ቤተክርስቲያን እምነት ማጣት እንድትታገል አሳስበዋል። በዓለም ላይም ከሃዲነት፣ እምነት ማጣት እየበዛ ነው ሲሉ ተናግረዋል። ሰዎች ቤተክርስቲያን ጥለው ወደ ቴክኖሎጂ ገንዘብ
ገንዘብ፣ ስኬት፣ ኃይል ወይም ደስታ ፊታቸውን እያዞሩ ነው ሲሉም ተናግረዋል። ሊዮ 14ኛ ቀሳውስት በተለያዩ አካባቢዎች የሃይማኖት ትምህርትን እንዲያስፋፉ ሊቀ ጳጳሱ አሳስበዋል። የ69 ዓመቱ አሜሪካዊ ሮበርት ፕሪቮስት በትውልድ ሀገራቸውና ለ20 ዓመታት ባገለገሉባት ፔሩ ሹመታቸው ደስታን ፈጥሯል። የቤተ ክርስቲያኗ ታማኝ አገልጋይ ለመሆን መመረጣቸውን ገልጸው እምነት ማጣት የገጠማቸውን ለመድረስ እንደሚሰሩም ተናግረዋል። በሕይወት ትርጉም ማጣት እምነት ከማጣት ጋር ይተሳሰራል። ይቅር ባይነትን ማጣት፣ አሰቃቂ የሰብአዊ መብት ጥሰት፣ የቤተሰብ ቀውስና ሌሎችም ማህበረሰባችንን የሚፈትኑ ቁስሎች እምነት ከማጣት ጋር ይገናኛሉ ብለዋል። በጣሊያንኛ ባደረጉት ንግግር ወርቃማ ጥለት ያለው ነጭ ለብሰው በሲስቲን ቤተ መቅደስ ያሰሙት ስብከት በቫቲካን በቀጥታ ተላልፈዋል። ሹመታቸውን ተከትሎ በ10 ሺዎች ለሚቆጠሩ ሰዎች ባሰሙት ንግግር ቤተ ክርስቲያኗ ሁሌም ለንግግር ክፍት መሆኗን ገልጸዋል። ከዚህ ዓለም በሞት የተለዩት የቀድሞ ሊቀ ጳጳስ ፍራንሲስ እንደሚያደርጉት ሁሉ በዓለም ሰላም እንዲሰፍን ጠይቀዋል። አዲሱ ተሿሚ ሊዮ 14ኛ በንግግር አማካኝነት ድልድዮችን እንድንገነባ እርዱን፣ እርስ በርስም ተባበሩ፣ ሁሌም በሰላም እንደ አንድ ህዝብ ሁኑ ብለዋል። ፖፑ በዓለም አቀፍ ጉዳዮች ላይ ከአዲሱ ሊቀ ጳጳስ ጋር ለመስራት ዝግጁ መሆናቸውን የሀገራት መሪዎች ገልጸዋል። እንኳን ደስ ያለዎትም ሲሉ መልእክት ልከውላቸዋል። የመጀመሪያው የአሜሪካ ሊቀ ጳጳስ መመረጣቸው በጣም ያኮራል ሲሉ ፕሬዚደንት ዶናልድ ትራምፕም ወዲያውኑ አስፍረዋል። ዶናልድ ትራምፕ ከዚህ ቀደም የፖፕ ልብስ ለብሰው መታየታቸውና ሲምፕሰን የተባለው ፊልም አዲሱ ሊቀ ጳጳስ ከአሜሪካ እንደሚመረጥ መናገሩ፣ ዶናልድ ትራምፕም ያንን ኤአይ የተሰራ ምስል መለጠፋቸው ጉዳዩን አነጋጋሪ አድርጎታል። አዲሱ ጳጳስ የአሜሪካና የፔሩ ዜግነት ያላቸው ሲሆን እንደ ቀድሞ ሊቀ ጳጳስ ተራማጅ፣ የሰብአዊ መብት ተቆርቋሪና ለድሆች የቆሙ መሆናቸው ይነገራል። ሊቀ ጳጳስ ሊዮ 14ኛ ግርማ ሞገስ ያላቸው የሃይማኖት መሪ መሆናቸው በብዙዎች የሚጠቀስ ሲሆን ቤተ ክርስቲያኒቷን ወደፊት ያሻግራሉ ተብሎም ይታመናል። ከ2 ሳምንት በፊት ከዚህ ዓለም በሞት የተለዩት የቀድሞ ሊቀ ጳጳስ ወደ ሮም ያመጧቸው ምናልባትም እንዲተኳቸው ፈልገው ይሆናል ተብሎም እየተነገረ ነው ውስጥ ለውስጥ። እስኪ እናንተስ የካቶሊክን ሹመት እንዴት አያችሁት? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።